ያወቀ ሰው ይኖራል ብለናልና ከመኖር ትርጉሞች አንዱ ልማት ነው። ዓለማዊ ሰው ስራ ሲልና አንድ ኦርቶዶክሳዊ ሰው ስራ ሲል ልዩነት አለው። ስራ የምንለው አንድ ሰው በዚህ ዓለም ሲኖር ራሱን የሚረዳበት ሌላውንም የሚያግዝበት ስራ እስካልሰራ ድረስ በወንጌል የሚያስቀጣ ሕግ ያለው እንጂ የሚያሸልም ሕግ ያለው አይደለም። ሰው ሰርቶ ለራሱ ብቻ ነው ይበላና የሚጠጣ ከሆነ ይሄን ፉግ ነው የሚባለው። ይህ ነቃ ሕይወት ሚዲያ ነው። እውነትን በእውነት ለሚፈልጉ ሁሉ የተዘጋጀ ሚዲያ ስለሆነ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳቀበት ሳይቆጥሩ ኦርቶዶክሳዊ ግዴታዋን እንዲወጡ አደራ እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አላችሁ? ባለፈው የጉባኤ ቤታችን መርሆች የተባሉትን ሁለቱን ተመልክተናል፣ እውቀት፣ ሕይወት የሚሉትን። አሁን ደግሞ ሶስተኛውን ልማት የሚለውን ነው የምንመለከተው። እንግዲህ ይሄ ሶስተኛው ደግሞ ከመርሆቻችን የመጨረሻው ነው። ከእውቀት ባገኘነው ሕይወት መኖር፣ ከእውቀት ባገኘነው ሕይወት መኖር፣ የመኖር ዝንባሌውን ደግሞ የሚያረጋግጠው ለሌላው እንድናስብ የሚያደርገው ደግሞ ይህ ልማት ነው። ስለዚህ ለሌላው በሚጠቅም መልኩ የሚሰራበት ለራሱ የሚጠቅመው ሕይወት ኑሮ ሌላውን እንዲጠቀም የሚያደርግበት ነው ማለት ነው ልማት የሚባለው። ይሄ ልማት ምናልባት እንደው በሁለት መልክ ሊታይ ይችላል። አንደኛው አእምሯዊ ልማት ነው። ሁለተኛው ደግሞ መሬታዊ ልማት ይሆናል ማለት ነው። ይህ ሲባል አእምሯዊ ልማት ቅድም እውቀት፣ ሕይወት ስንል የነበርናቸውን በሙሉ የሚያጠቃልለው ነው። ልማት ሲባል አእምሮ ከለማ ሌላው በራሱ ጊዜ ስለሚለማ አእምሮን በእውቀት የማልማት ስራ ላይ ያተኮረው ነው። እሱ እውቀት በሚል ስለሸፈን ወይም እውቀት በሚል ስለተነጋገር አሁን ቀጥታ የምናየው መሬታዊ ልማት ነው የሚሆነው ማለት ነው። እንግዲህ አእምሯዊ ልማት ከሕፃንነት ጀምሮ ወጣቱን የማልማት ስራ ይሰራበታል። ከዛ በኋላ ግን ወደ መሬታዊ ልማት ሰውን አልምቶ ደግሞ ራሱን የተሰጠውን አደራ የሚወጣበትን መንገድም ጉባኤ ቤታችን ያስፋፋል፣ ልማትን ያስፋፋል ነው። እንዲህ ሲባል እንግዲህ ቀድሞውኑ በጥንተ ፍጥረት ለአዳም የተሰጠው ልማት ነው። አንዳንድ ጊዜ ይሄ ልማትን በተመለከተ የቢዝነስ ስራን እንዲህ ሰው በዚህ መልክ ሲሰራ ብዙ ስጋዊነት የሚመስለው ብዙ ሰው ነው ያለው። እኛ እንደዛ አንረዳም። አሁን ሰው ራሱን ሰርቶ ራሱን መቻልን እንደ ስጋዊነት አናይ። መንፈሳዊነት ራስን መቻል፣ እንዲሁ ለሚያስፈልገው ለድሃ በምትረዳው ገንዘብ ስራ መስራት የመንፈሳዊነት አካል፣ የህይወት አካል ነው። ስለዚህ ለአዳም የተሰጠው እኮ የመጀመሪያው ተገበራ ለገነት የሚል ነው። ተገበራ ለገነት ማለት ገነትን ተንከባከባት አልማት ነው። ስለዚህ የወደቀውን ማንሳት፣ የደረሰውን መልቀም፣ እንዲህ መኮትኮት በጠቅላላ ይሄ ልማት ይባላል። ስለዚህ መሬታዊ ልማት ምንለው ይሄን ነው። በመጽሐፍ ቅዱስ በመዝሙረ ዳዊትም መዝሙር 122 ቁጥር 6 ጀምረን ስናነብ እንዲህ የሚል ቃል አለ። የኢየሩሳሌምን ሰላሙን ለምኑ፣ ለኢየሩሳሌም ሰላምን ለምኑ፣ በከተሞቿም ልማት ይሁን፣ በኃይልህም ሰላም፣ በጌጠኛ ቤትህም ልማት ይሁን ይላል። ስለዚህ ይህን የሚናገረው በቤት ዙሪያ ልማት፣ ደስ የሚያሰኝ ውብ ገጽታን መፍጠር። ከዛም ይህ ብቻ አይደለም። ታዲያ ለራስ በምትረዳው ገንዘብ አቅም ማግኘት፣ ራስን ማሳደግ የምትችለው በልማት ነው፣ በስራ ነው። ልማት ማለት በሌላ አነጋገር ስራ ማለት ነው፣ ሌላ አይደለም። ስለዚህ መስራት እንዳለብን የሚናገር የመጽሐፍ ቅዱስ ክፍል ነው ያለን ማለት ነው። ራስንም ሆነ ሌላውን የምትረዳበት ስራ የመንፈሳዊ ሕይወት ውጤት እንጂ እንዲሁ ተራ ነገር አይደለም። ምክንያቱም ያወቀ ሰው ይኖራል ብለናልና ከመኖር ትርጉሞች አንዱ ልማት ነው። ስለዚህ ሰው በመንፈሳዊ ይጾማል፣ ይጸልያል እንዳልነው ሁሉ ይሄኛውን ደግሞ ለመመጽወት ይሰራል።
ስለዚህ ልማት ማለት ለምጽኦት መጀመሪያው ነው ማለት ነው። እና ልማት እንዲያውም የጻድቃን ስራ ሆኖ ይገኛል። እንዲህ ይላል ለምሳሌ በመጽሐፈ ምሳሌ ምዕራፍ 11 ቁጥር 10 ላይ በጻድቃን ልማት ከተማ ደስ ይላታል። በጻድቃን ልማት ከተማ ደስ ይላታል ይላል። ውብ ገጽታን መፍጠር፣ መሬትን መንከባከብ፣ ያለውን ነገር ሁሉ በስራ ራስን ማሳደግ ቀጥታ ለከተማ ደስታን ይፈጥራል። የማይሰሩ የማያለሙ የሚያፈሱ ሰዎች በበዙ ጊዜ ግን ከተማ ትጎሳቆላለች፣ ታዝናለች ማለት ነው። ስለዚህ ልማት ማለት በጥቅሉ ስራን ነው የሚያሳየው ማለት ነው። ስራን ያመለክታል። ታዲያ እንደዛ ከሆነ ስራ የሚለውን ነገር በተለይ በኦርቶዶክሳዊ እይታ ከፍ አድርጎ ማየት ይቻላል። እንደ ጉባኤ ቤታችን ልማትን እንዳንድ መርህ አድርጎ ሲይዝ ሁሉም ኦርቶዶክሳውያን የኦርቶዶክሳዊ ስራ ትርጉሙ እንዲገባቸው ነው። ስራ መስራት ለበጎ ስራዎች ሁሉ አስፈላጊው ነው። አንድ ሰው የተቸገረ ሰው አይቶ እንደ ክርስትና እንዲረዳ ታዟል። የተቸገረን አይቶ ማለፍ የለበትም። እሺ ካልሰራ ከየት ያገኛል? ስለዚህ መንፈሳዊ ትርጉም ይሰጠዋል ማለት ነው። ታዲያ እንደ ጉባኤ ቤታችንም ይህንን ለመደገፍ ወጣቱን ለማለማመድ ራሱን ችሎ መሬት ገዝቶ ማልማትን፣ ሱቅ ከፍቶ መጻሕፍት ሽያጭን፣ እንዲሁም ደግሞ የተለያዩ ሰዎችንም የሚጠቅሙበት ትምህርት ቤት ከፍቶ መስራት፣ እንዲህ ብቻ ለሌላው አርአያ የሚሆኑ ነገሮችን ሙከራ ያደርጋል። ይህ ግን የበለጠ ለወጣቱ ደግሞ አርአያ የሚሆንበትን ነው የሚሰራው። ሌሎችንም አክሲዮን ነክ ነገሮች፣ ብድር ቁጠባ ነክ ነገሮች፣ እነዚህን ሁሉ ሰው ተደራጅቶ እየሰራ እንዲለማመድ ያግዛል ጉባኤ ቤቱ። በዚህ ነው ልማት የሚለውን ተግባራዊ እያደረገ ይገኛል የምንለው። ታዲያ ስራ የምንለው አንድ ሰው በዚህ ዓለም ሲኖር ራሱን የሚረዳበት ሌላውንም የሚያግዝበት ስራ እስካልሰራ ድረስ በወንጌል የሚያስቀጣ ሕግ ያለው እንጂ የሚያሸልም ሕግ ያለው አይደለም። አለመስራት ምን ስለሆነ? ስንፍና ስለሆነ። ኦርቶዶክሳዊ ስራ ከዓለማዊ በጣም የተለየ ነው። ለምሳሌ በዓለም ያለ አንድ ሰው ስራን ቀጥታ አይምሮ ውስጥ ሲያመጣ ምንድነው መዳረሻው? ቀጥታ እሱ ይስረቅም ያጭበርብርም ምን ያድርግም ሀብታም መሆን የሚል ስሜት ብቻ ነው የሚኖረው። በኦርቶዶክሳዊ ግን መስራት ማግኘት እንዳለ ቢያምንም አጭበርብሮ ሰርቆ ቀምቶ የራሱ ያልሆነውን ወስዶ ሀብታም መሆንን አይምንም። ይሄ ልዩነት አለው ማለት ነው። ስለዚህ አንድ ዓለማዊ ሰው ስራ ሲልና አንድ ኦርቶዶክሳዊ ሰው ስራ ሲል ልዩነት አለው እና መሰረታዊ ነገር ግን የስራ አስፈላጊነቱ የልማት አስፈላጊነቱ ነው። ሃይማኖት አለኝ የሚል አለመስራት አይችልም። ሃይማኖት እንዲሰራም ያስገድደዋልና ነው። እንዲሰራም ያስገድደዋል። መጀመሪያ ስራ መስራት ስንፍናን መቃወም ነው። የመጀመሪያው ስንፍናን መቃወም በማቴዎስ ወንጌል ምዕራፍ 25 ላይ ስለ 10 ደናግል ሲናገር 5 ልባሞች 5 ሰነፎች ብሎ የጠራው ቀጥታ እነዛ መብራት ሲይዙ ዘይት መያዝን የረሱ ሰዎች ሰነፍ ነው የተባለው። ልክ አንድ ሰው በዚህ ዓለም ሲኖር ለራሱ የሚረዳበትን ገንዘብ ሰርቶ ማግኘትን ቢተው ይህ ስንፍና ይባላል። ስለዚህ ሰነፎች ደግሞ ውጭ ቆመው ቀሩ ይላል። እንደገና አሁን በማቴዎስ 25 ላይ እልፍ ብለን ስንመለከት ባለጸጋው ሩቅ መንገድ ሲሄድ ለእያንዳንዳቸው በሚቻላቸው መጠን ሰጣቸው ይላል። ለአንዱ 5፣ ለአንዱ 2፣ ለአንዱ 1። 5 የተቀበለው ወጣ ወረደ ይላል። ይሄ የሥራ ፍቅርንም በዛው እግረ መንገድ ያሳያል። መንፈሳዊ ትርጉም ቢኖረው ነገር ግን መውጣት መውረድ የሚለውን ነገር ግን መሰረታዊ ትርጉም እንይዛለን። መውጣት መውረድ የሚለውን ማለት ነው። ስለዚህ መውጣት መውረድ የሚለው ቀጥታ ምን ያሳያል? መንፈሳዊ ትርጉምን ያሳያል። ግን በዚህኛውም ግን መውጣት መውረድ ስንፍናን በማስወገድ ጥንካሬን ደግሞ ያመለክታል። 5 አተረፈ ይላል። እንደገና 5 ተቀበለ፣ 5 አተረፈ። ከዛ ደግሞ 2 የተቀበለው በተመሳሳይ። ስለዚህ ይሄ ጉብዝናው ጥንካሬው ያሸልመዋል ማለት ነው። 1 የተቀበለው ግን ቀበረ። ይሄ ሰነፍ ተብሎ በስሙ ራሱ ገብረ ሐካይ ነው የተባለው። ሰነፍ ነው የተባለው። ስለዚህ ሰነፍ ከተባለ ሰነፍ
በቤተ ክርስቲያናችን የሚደገፍ አይደለም ማለት ነው። እንደዛ ከሆነ የሰራ የሚሸለምበት፣ ሰነፉ ደግሞ የሚቀጣበት ትምህርት ያለን ስንሆን ስራን እንደ ቀላል ማየት አይገባም። አንዱ መንፈሳዊ ሕይወት አካል ነው ማለት ነው። መንፈሳዊ ሕይወት አካል ነው። ስለዚህ 5:2 የተቀበሉት አትርፈው በጌታቸው ፊት ወደ ጌታ ደስታ ግባ ነው የተባለው። ሰነፉ ግን ያላተረፈው ተኝቶ የተገኘው ግን እጅና እግሩን አስራችሁ ወርውሩ ነው የተባለው። ስለዚህ በዚህ ስንፍናን ያመለክታል። እንደገና የማቴዎስ ወንጌል ምዕራፍ 25 ሶስተኛው ክፍል ላይ ደግሞ ክርስቶስ ሲመጣ የሚጠይቃቸው ጥያቄዎችም ስራ ጋር መሰረት ያደረጉ ናቸው። ለምሳሌ ስራ ጋር ሲባል ብራብ አብልታችሁኛል ሲል የተራበን ለማብላት መስራት ቀዳሚ ነገር ነው። ብታረዝ አልብሳችሁኛል ለማልበስ መስራት ቀዳሚ ነገር ነው። ይሄን ብታምን ጠይቃችሁኛል እንዲሁ ዋስኖ ለማስፈታት ይሄን ለማድረግ የታመመን ለማሳከም መስራት ቀዳሚ ነገር ነው ማለት ነው። ስለዚህ ስራ ስንፍናን መቃወም ነው እንላለን። ስንፍናን ተቃውሞ መስራት ምን ይጠቅማል ከተባለ አንደኛ ለራስ ቤተሰብ ያለው ሰው ነው። ራሱን ልብስ ይፈልጋል፣ መጠለያ ይፈልጋል፣ ምግብ ይፈልጋል። ስለዚህ ካልሰራ እሱን የሚረዳው አያገኝም። እግዚአብሔር ጤናን የሰጠው አካልን የሰጠው ሰርቶ እንዲበላ ነው። ይህ ደግሞ በመጻሕፍት ሁሉ የተደገፈ ነው። ለዚህ ነው ስራ ፈቶ ትንሽ አይምሮ ጭንቀት ገጥሞት ለነበረው ለአባ እንጦንስ ቆብ እንዲሰራ መልአኩ አዞታል። ቆብ እንዲሰራ ይሄን እየሰራ ነው ብሏል። ስለዚህ ተግባረ እድ ይባላል በገዳም። ተግባረ እድ ማለት የእጅ ስራ ማለት አካላት መስራት አለባቸው። መንፈሳዊ ተግባር ጾም፣ ጸሎት እንዳለ ሁሉ ይሄኛው ደግሞ ራሱን የሚረዳበት ራሱን የሚያኖርበት ደግሞ ስራ መስራት ይኖርበታል ነው ለራሱ ይጠቀማል። ነገር ግን ራሱን የሚጠቅሙ ነገሮች እስከሆኑ ድረስ ሊሰራ ይችላል ሰው። ስለዚህ ለራሱ የሚጠቀምበት ነው። አሁን ወጣቱ ከዚህ ስራ መስክ በጣም የራቀ ነው። ምክንያት ያበዛል፣ ቁጭ ብሎ እየጠጣ መዋል። እንግዲህ አንድ ሰው አብዝቶ ይበላል፣ አብዝቶ ይጠጣል የሚባል የማይሰራ ከሆነ እኮ መስረቅ ነው ማለት ነው። ይሄ ደግሞ በመጽሐፍ ተከልክሏል። ስለዚህ ለራሱ ጥቅም ሲል መስራት ይኖርበታል። አንድ ይሄ ነው። ሁለተኛው ሌላውን በሚረዳ ገንዘብ። ሌላው አጠገቡ ያለ መስራት የማይችል አይኑ የፈረጠ ችግሩ የተቋረጠ ሰው ቢኖር እንዲህ አይነቶች ሰዎች መርዳት የሚችለው መስራት ሲችል ነው። እግዚአብሔር ጊዜን ሰጥቷል። ጊዜን ከሰጠ ደግሞ ጊዜን ተጠቅሞ መስራት ካልቻለ በጊዜው ተጠያቂ ይሆናል ማለት ነው ያ ሰው። ነገር ግን ጊዜን በምጽዋት መልክ ለድሃ መስጠት የሚችለው ጊዜ እግዚአብሔር ነው። እግዚአብሔር በሰጠው ጊዜ ሰርቶ ድሃን መርዳት ከቻለ ይህ አንዱ የህይወት ውጤት ነው ማለት ነው። መኖር የሚባለውን ፍጹም የሚያደርግለት ይሄ ነው ማለት ነው። ለምሳሌ ቅዱስ ጳውሎስ እንዲህ በማለት ይናገራል። እንዲህ ይላል፣ የሰረቀ ከእንግዲህ ወዲህ አይስረቅ ይላል። የሰረቀ ነው ከእንግዲህ ወዲህ አይስረቅ። አንዳንድ የሚሰርቅ የሚቀጣጥፍ እንኳን ቢኖር አይቅጠፍ፣ አይስረቅ ነው። ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካሙን እየሰራ ይድከም ይላል። ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 28 ላይ ለጎደለው እንዲያካፍል፣ አካል የጎደለው አለ፣ ጤና የጎደለው እና ለዚያ እንዲያካፍል መልካሙን እየሰራ በእጆቹ መልካሙን እየሰራ ይድከም ይላል። ይህን በተለይ በተግባራዊነት የሚፈጽሙ ገዳማውያን አሉ። አባቶች ሌሊት ይጸልያሉ፣ ቀን ይደክማሉ፣ እንግዳ ይቀበላሉ ማለት ነው። ስለዚህ አንደኛ ስንፍናን መቃወም ነው። ሁለተኛ ራስን መጥቀም ነው። ሶስተኛ ደግሞ ለሌላው ለጎደለው በሚያካፍለው ገንዘብ ነው ይህንን የሚያደርገው ማለት ነው። በሌላም ቅዱስ ጳውሎስ ዘኢይፈቅድ ይትቀነ ኢይሴሴ ሊሰራ የማይወድ አይብላ ብሎ ስራን የሚጠላ ራሱ መብላት እንደሌለበት ጭምር አውግዟል። እንኳን ሌላው ሊረዳ ለራሱ እንኳን የማይበቃ ሰው ይሄ እንዲበላ እንኳን አይፈቀድም። ይህ ስለሆነ ልማትን ያበረታታል ጉባኤ ቤታቸው። በቃ ይሄ ሃይማኖታዊ ትምህርቱን መማራቸው አንድ ነገር ነው። ነገር ግን ወጣቱ ስራ መማር አለበት፣ ስራ መልመድ አለበት፣ ራሱን የሚደግፍበት፣ ራሱን የሚረዳበት፣ ሌላውንም የሚረዳበት ማለት ነው። ስለዚህ አንደኛ ስንፍናን መቃወሙ፣ ሁለተኛ ደግሞ ራሱን መጥቀሙ፣ ሶስተኛ
ድሃን በሚረዳ ገንዘብ ለድሃ ይሰጣል። ከዛ በተለይ ሌላው አስራት በኩራት ለቤተ ክርስቲያን ያወጣል። ስለዚህ አንድ ሰው ለቤተ ክርስቲያን አስራት የሚያወጣው ሲኖረው፣ የሚኖረው ደግሞ ሲሰራ። ጊዜም በከንቱ ካባከነ ግን ለቤተ ክርስቲያን አስራት ይከፍል የነበረው ሁሉ ይቀራል። ለድሃ ሊረዳ ይችል የነበረው ይቀራል። በዚህም ተጠያቂ ይሆናል ማለት ነው። ስለዚህ ተጠያቂ እንዳይሆን ሰርቶ ራሱንም ሌላውንም ይረዳል። ቤተ ክርስቲያንን በአስራት ከፍ ያደርጋል። የሚችለውን ለቤተ ክርስቲያን ያደርጋል። ጉባኤ ቤቶችን፣ አብነት ተማሪዎችን በሙሉ ሊረዳ የሚችለው በዚህ መልክ ነው ማለት ነው። ስለዚህ በጥቅሉ መሰረታዊያን በቃ የዘላለም ሕይወትን የሚወርስባቸው መንገዶች አድርጌ ላስቀምጥ። ለምሳሌ መጀመሪያ መስራት የሚለው ነው። በቃ ትልቁ ነገር ይሰራል ነው። እውቀት አለው ሕይወት አለው ብለናል። ይህ ሰው ደግሞ እውቀቱና ሕይወቱን የሚያረጋግጠው በአካላዊ እንቅስቃሴ ደግሞ ስራ ሲሰራ ነው። ካልሰራ ሕይወት አለኝ መንፈሳዊ ነኝ ቢል ቤተክርስቲያን ቢመላለስ ግን ስራ የማይወድ ሰው ይሄ ሊድን አይችልም። ሕይወት ያለው ቢመስል ጾመኛ ጸሎተኛ ቢመስል የማይሰራ ስራ ጠል ሰው ሊድን አይችልም። መስራት የሚለው ነገር የመጀመሪያ ቁልፍ ነገር ነው። መስራት ይባላል። መስራት አንድ። ከዛ ደግሞ ከሰራ ምን ያደርጋል? ይሰጣል። መስጠት ቅድም እንዳልነው ለድሃ ለቤተ ክርስቲያን ይሰጣል። መስራት አለ፣ መስጠት አለ። ሰርቶ የማይሰጥ ከሆነ ግን እንዲሁ ንፉግ ነው፣ በንፉግነት ይጠየቃል። የማይሰራ በስንፍና ሰርቶ የማይሰጥ ደግሞ በንፍገት ይጠየቃል። ስለዚህ መስራት ይኖርበታል፣ መስጠት ይኖርበታል። ይህን በተመለከተ አባ ሉኪዮስ እንዲህ ብሎ የሆኑ ወንድሞች ሄደው ይጠይቁታል እና እንደምን ሆናችሁ ትኖራላችሁ አላቸው። እየጾምን እየጸለይን አሉት። አትበሉም አትተኙም አላቸው። አይ እንበላለን እንተኛለን እንጂ አሉት። ሰርታችሁ ካልመጸወታችሁ ስትተኙና ስትበሉ ማን ይጸልይላችኋል አላቸው። ይሄ በጣም ጥልቅ ንግግር ነው። እኒህ ሰዎች እየሰራን ነው አላሉ፣ እየጾምን እየጸለይን ነው። ታዲያ አትተኙም አትበሉም ወይ? አይ እንበላለን እንተኛለን። ታዲያ ሰርታችሁ ካልመጸወታችሁ ስትበሉ ስትተኙ ማን ይጸልይላችኋል? ይህ ማለት በሌላ አነጋገር ሰርታችሁ ብትመጸውቱ እናንተ ስትተኙ፣ እናንተ ምግብ ጋር ስትቀርቡ ያኔ ጸሎት አትጸልዩ እየበላችሁ የተኛችሁ ሳለ። ስለዚህ እናንተ የመጸወታችሁለት ሰው ያ ድሃ ስለ እናንተ ይጸልያል። ስለዚህ እኛ ስንተኛ እኛ ሰርተን የመጸወትንላቸው ሰዎች ስለኛ ያስባሉ። ያ ማለት በእነሱ አድሮ የተቀበለ ክርስቶስ እኛን በየትኛውም ጊዜና ሰዓት ያስበናል። ሰርተን ካልመጸወትን ግን ማን የሚያስብልን? እንዲሁ በመደበኛ ሕግ እግዚአብሔር በጠብቆቱ እንስሳትን አራዊትን በሚጠብቁበት አይጠብቅም ማለት ነው። ከሱ ጋር ያለን ግንኙነት ግን ፍጹም አይደለም። ሰርቶ በመመጽወት ግን ያ ድሃ በልቡ ደስ ሲሰኝ ከድሃው አድሮ የተቀበለ ክርስቶስ እኛን ሁሌ ያስበናል። ስንተኛ ስንበላ እሱ ደግሞ በፍቅሩ ያስበናል ማለት ነው። በዚህ መልክ ታዲያ እኛ ምህረት የማናደርግ ከሆነ ማን ምህረት ያደርግልናል? እግዚአብሔር ራሱን አሳልፎ ለኛ ከሰጠ እኛ ደግሞ ከሰራ ነው ለድሃ እንሰጣለን ማለት ነው። ስለዚህ መስራት ማለት ለመስጠት ነው እንጂ አሁን ሀብታም ለመሆን እንዲሁ ዝም ብሎ የበላይ ተብሎ ለመወደስ ለውዳሴ ከንቱ አይደለም። ሁለት ሰዎች ስራ ቢሰሩ ሁለቱ ተቃራኒ ነገር ይኖራቸዋል በልባቸው ውስጥ። ለምሳሌ አንደኛው ገንዘብ ሰብስቦ ጉቦ በመስጠትና ተጽዕኖ ፈጣሪ ለመሆን ይሰበስባል። አንዳንዱ ደግሞ እየሰራ ሀብታም ሆኖ ነገር ቤተክርስቲያንን ድሆችን በሚረዳ ገንዘብ ይሰራል። ስለዚህ ከነዚህ ሁለተኛው ትልቁን ደረጃ የወሰደው እና መስራት የሚባል እስካለ ድረስ መስጠት የሚል መከተል ግዴታ ነው። ሰው ሰርቶ ለራሱ ብቻ ነው ይበላና የሚጠጣ ከሆነ ይሄን ፉግ ነው የሚባለው። ዘይቄቅ ለብሶ ይዘግብ ለባይድ ይሆናል ማለት ነው። ለራሱ የሚነፍግ ለሌላው ይሰበስባል ይባላል። ለራሱ ሰርቶ ሰጥቶ መጽውቶ ሊጸድቅ ሲገባው ይሄ ሳያደርግ ይቀርና ሲሞት ሌላ ይነጣጠቀዋል ማለት ነው። እዛን መዝሙረኛው ዳዊትም ይዘግቡ ወያምሩ ለዚህ ያስተጋቡ ይሰበስባሉ፣ ግን ለማን እንደሚሰበስቡ እንኳን አያውቁም ይላል። እንዲህ አይነቶቹ ነው።
ሰራን የሚሉ ግን የማይሰጡ ሰዎችን። ስለዚህ ሀብታም ሆኖ መስጠት የማይወድ ሰው ከዘበኛ ይሻላል። አንድ ሰው ሀብት ቢኖረው ያን ሀብት ማካፈል ወይም ለሌላ መስጠት ካልቻለ የመስጣት ሞራል እስከሌለው ድረስ ልክ እንደ ዘበኛ ነው የሚቆጠረው። ብቻ የሆነ ስጦታ አለው፣ ከዛ በኋላ ያንን ሰብስቦ እንደ ዘበኛ እየጠበቀው ይኖራል ማለት ነው። ዘበኛ ሆነ አይሰጥም፣ ይጠብቃል። ጠብቅ ነው የተባለ ይጠብቃል። ሀብታም ግን እንዲሰጥ ነው የተሰጠው። ስለዚህ አንድ የሀብት ጸጋ ተሰጥቶታል። ስለዚህ ቢነግድ ትርፋማ ቢያርስ ምርታማ መሆን ከቻለ ይሄን ለሰጠ እግዚአብሔር ደግሞ እንደ ውለታ የሚቆጠረው ከዛ ማካፈል ለሌለው ይሄ ነው። እና መስራት አንድ ነገር ነው፣ መስጠት ሌላ ነገር ነው፣ የበለጠው ማለት ነው። ስለዚህ ስትሰራ ራሱ ለመስጠት እያሰብክ መስራት ከንፍገት ያድናል። አለበለዚያ ግን መስራት ብቻ ሀብታም መሆን ብቻ ግብ አይደለም። ለክርስቲያን ግቡ ገንዘብ ማግኘት አይደለም። አሁን ልማት ይሁን ይሰራ ስራ ያስፈልጋል ስንል ሰርቶ ሀብታም መሆን ግብ ነው ማለት አይደለም። ሰርተህ ሰጥተህ መጽውተህ የምትድንበት ነው መዳን ነው ግብ የሚባለው። ለዚያ በሌለበት ዝም ብሎ መስራቱ ብቻ በዚያ ላይ አሕዛብ እስመ ለዝንቱ ዓለም ገብሮ ለኩሉ ይሄን ዓለም ሁሉ ፈጥሮታል፣ አሕዛብም ያገኙታል። ለዚህ ነው በማቴዎስ ወንጌል ምዕራፍ 6 ላይ ክርስቶስ ሲያስተምር አንትሙ ሰህሱ መቅደመ መንግሥቶ ወጽድቆ ወዝንቱ ዘኩሉ ይትስተካከሉ፣ እናንተ አስቀድማችሁ ጽድቁን መንግስቱን ፈልጉ፣ ይህ ምድራዊው ሀብት ግን ይጨመርላችኋል፣ እንደ ዳረጎት ማለት ነው። ይሄ አሕዛብ ይፈልጉታል ይላል። አሕዛብ እንኳን ሀብት ይፈልጋል። ታዲያ ሀብት በመፈለግ ስሜት ብቻ ከሆነ ልማት ብለን የምንጠራው አይደለም። ለጥቅም ነው። ጥቅሙ መንፈሳዊ ነው። ሰው በሚጠፋው ገንዘብ የማይጠፋውን እንዲገዛ፣ በሚያልፈው ነገር የማያልፈውን ነገር እንዲዋጅ ነው የተፈለገው። የማያልፈው። ስለዚህ ገንዘቡ የሚገዛው ሳይሆን ገንዘቡን የሚገዛ ሰው ያስፈልጋል ማለት ነው። ሰርተ መስጠት ስትችል፣ ቀጥታ አስራት ማውጣት፣ ለድሃ መጽወት፣ መዘከር ስትችል ያን ጊዜ ገንዘቡን የምትገዛው አንተ ነህ። ሰብስበህ እሱን እያየ የምትኖር ከሆነ ግን እንደ ጣዖት ይሆናል፣ አንተ ተገዥ ትሆናለህ። አምልኮተ እግዚአብሔርም በገንዘብ ተቀይሯል ማለት ነው። ተቀይሯል። ለዚህ ነው ጌታ ስለ ምጽዋትም ሲናገር በማቴዎስ ወንጌል ምዕራፍ 6 ላይ ዝግቡ ለክሙ መዝገበ ዘበሰማያት ሀበ ይበሊ ሀበ ይረክቦ ጻጼ ወቁልቁል የሚል ነቀዝ በማያበላሸው በማይጠፋው በሰማያት መዝገብ ሰብስቡ፣ በዚህ በሚጠፋው በምድር ግን አሰብስቡ። እዚህ ላይ ያገኘኸውን ለዛ ነው የምትሰጠው። ስለዚህ ከሰጠ ወደዛ እየሰበሰብክ ነው ማለት ነው። መጽሐፈ ጦቢት ላይ ምዕራፍ 4 ስትመለከቱ ልጁ ጦቢያን እንዲህ ብሎ ሲመክር እናገኘዋለን። ልጄ ጦቢያ ብሎ ማለት ከድሃ ፊትህን ከድሃ አትመልስ፣ እግዚአብሔርም ገጸ ረድኤቱን ካንተ አይመልስም ይላል። ስለዚህ ይሄ መስራት መስጠት ይባላል። ከመስጠት ቀጥሎ ያለው ደግሞ የመስራት ዋናው ቁም ነገሩ መቀበል ያለበት ነው። መቀበል ይባላል። ሶስተኛው ገንዘብ ምንሰጥ ከሆነ መቀበል ማለት አንደኛ ትምህርቱን መቀበል፣ ሁሌ ከልብ መቀበል። ሀብታም ነኝና ስልጣን አለኝና አያስፈልገኝም ብለህ ከትምህርት መራቅ አያስፈልግም። ትምህርቱን መቀበል የእግዚአብሔር ቃል ነው። ሁሌም ከልብ መቀበል፣ ከልብ። ሁለተኛ ተምርሃል፣ እሺ ጥሩ፣ ሕጸጸ ነፍስ ወይም ሕጸጸ ምግባር ሊኖርበት ስለሚችል ንስሐ መቀበል፣ ሁሌ መቀበል። ከንስሐ ቀጥሎ ደግሞ ምን መቀበል? አምላካችን ስጋዬን ብሉ ደሜን ጠጡ ብሎ የሰጠን የመዳን መንገድ የሆነውን ቁርባን መቀበል። ስለዚህ መስጠት ብቻ አያድንም፣ መቀበልም ነው። ትሰጣለህ፣ ትቀበላለህ። አየህ፣ ሰራ፣ ሰጠህ፣ ተቀበልክ። ከዛ መጨረሻው መዳን የዘላለም ሕይወትን መውረስ ማለት ነው። ስለዚህ መቀበል፣ ስጋውን ደግሞ መቀበል ልክ እንደ ሌሎቹ ብሎ መታሰቢያ ነው፣ ለጊዜው ነው፣ ምሳሌ ነው ወዘተ ብለው እንደሚያስቡ መናፍቃን መሆን የለብንም። አሁን ኦርቶዶክሳውያን ብዙ ጊዜ ስጋው ደግሞ የማይቀበሉ ፕሮቴስታንቶችን ለምን ብለን እንሞግታለን አይደል? የሚቀበል ኦርቶዶክስ አለማግኘታችን ግን አንድ በጣም ሌላ መልሶ አሳዛኝ ነገር ነው። ምክንያቱም በቃላት ብቻ ነው አለ የለም እንቀበል አንቀበል ክርክሩ እንጂ በተግባር ወጣቱ በሙሉ ስትል ብሎ የሚቀበል አይደለም። ብዙዎች በቁርባን አይደለም ጋብቻቸውን የሚፈጽሙት፣ ብዙዎች በቁርባን አይደለም ህይወታቸውን የሚመሩት። ስለዚህ ከሆነ ቤተክርስቲያን ልጆቿንም ከቁርባን ያው የራቁ እንደሆነች እያየች ነው ማለት ነው። ታዲያ ፕሮቴስታንቶች የለም ሲሉ አለ ብለን በመከራከራችን ምን ያዘርቀን? መጠቀም።
ስለዚህ አንድ የተራበ ሰው ስለ ምግብ መኖርና ለመኖር መከራከር ምን ያደርገዋል? መብላቱ ነው የሚጠቅመው። ስለዚህ እኛም አሁን ቁርባን አለ የለም ክርክር ሳይሆን የሚያድነን መቀበል ነው። ይሄን ልምምድ መውሰድ ያስፈልጋል። ከምስጢራት በጣም ይራቅነናል። ከምስጢራት ልንርቅ አይገባም። ምስጢራቱን መቀበል ያስፈልገናል ማለት ነው። ይሄ ነው የሚያድነን። ከዛ በመጨረሻ መዳን የሚባለው ነው የምናገኘው። ለዚህ ነው ራሱ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ ማለት ነው። በመስጠቱ ብቻ አይድንም። ምን ማድረግ አለ? መቀበል። መቀበል የሌለበት መስጠት ብቻ ለዝና፣ ለህሊና እርካታ፣ እንዲሁ ለውዳሴ ከንቱ ብቻ ነው የሚሆነው። ስለዚህ በስውር ለድሃ ትሰጣለህ፣ በግልጽ ከክርስቶስ ደግሞ ስጋውን ደግሞ ትቀበላለህ። የክርስቶስን ስጋና ደም ትቀበላለህ፣ ለዘላለም ሕይወት ራስን ታዘጋጃለህ። ይሄ ነው ልማት ውጤቱ እንጂ ዝም ብሎ ሰራተኛ ስለሆንክ አልሚ ስለሆንክ ብቻ ምትድነው አይደለም። ይሄን አሕዛብ ያረጉታል እኮ ቅጠል ይተክላሉ፣ ሳር ይተክላሉ፣ ውሃ ያጠጣሉ፣ ያለማሉ፣ መሬት እንዲሁ ያደርጋሉ እኮ። ነገር ግን ውጤታማ የምትሆነው የነፍስን መዳን ስታገኝ። ለዚህ ነው ክርስቶስ ሰው ዓለም ሁሉ ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል? ምን ይጠቅመው? እስኪ አንድ ሰው ስልጣን አለ፣ አንድ ሰው ሀብት አለ፣ አንድ ሰው የሆነ ነገር አለ። እሺ ለራሱ ካልተጠቀመ ምን ይጠቅመው? በነፍሱ ከተጎዳ ምን ይጠቅመዋል? ምን ይረባዋል?